የተቀናጀ መሰረተ ልማት የተሻለ የከተሜነት ጉዞ በአዲስ አበባ ጎልቶ እየወጣ ነው። ዓለም አቀፍ ደረጃን መሰረት አድርጋ እየተገነባች የምትገኘው አዲስ አበባ በኮሪደር ልማት ታጅባ በቴክኖሎጂ ተደግፋ ምርጥ ከተማ ወይም ስማርት ሲቲ እየሆነች ነው። ባህሏን ጠብቃ ዘመናዊነትን እየተላበሰች ያለችው አዲስ አበባ የወንዞቿ ጥላሸት ለውጧ ላይ እንቅፋት ሆኗል። 137 ዓመት በወንዞቿ ዙሪያ ከተማው ተጸንሶ የማህበራዊ እድገቶቿም የኢኮኖሚክ ማመንጫ የሆኑ ኢንዱስትሪዎቿም ሌሎችም አክቲቪቲዎች በአጠቃላይ ወንዝን ተከትለው ባልተገራ መንገድ በመሆናቸው የተነሳ ወንዞች በጣም አስቸጋሪ ሁኔታ ተዳርጓል ማለት ነው። ማንም ሰው ሽንት ቤት አያስመጣም። ሙሉ እምነት አለኝ በእውነት ነው ማለት እኔ እንደው ሪሲት በተጠየቁ ላለው ሁሉም ወንዝ አገናኝቶ በትንሹ 4-5 ኖርማል ሽንት ቤት ተቆፍሮ የተተዋ የሞላ ነበረ። የአዲስ አበባ ወንዞች ለከተማዋ መመስረት አንዱ ምክንያት ተደርጎ ይወሰዳል። ነገር ግን በአግባቡ ጥቅም ላይ መዋል አልተቻለም። ይልቁኑ የስጋትና የበሽታ ማዕከል መሆናቸው ይነገርላቸዋል። የአዲስ አበባ ወንዞችን ከስጋት ወደ ትሩፋት መቀየር የሚያስችሉ ዲዛይኖችን የከተማ አስተዳደሩ አስነደፈ። ወንዞችን ለዘርፈ ብዙ ጥቅም ለማዋል አንድ ስጋት ተደቅኗል። ከእንጦጦ የሚወጡ ምንጮች በጥቅጥቁ የባህር ዛፍ ደን ያለ ከልካይ ስለሚመጠጡ ወንዞቹ የመድረቅ አደጋ ተጋርጦባቸዋል። ለዚህም አንድ መፍትሄ ተቀመጠ። ታች የሚታይ ውሃ ወይም ወንዝ ለማምጣት ከማይታይ ቦታ ከተፋሰስ ልማቱ መነሻ ቦታ መነሳት የግድ እንደሆነ ነው የተረዳ ነው ማለት ነው። ስለዚህ ፕሮጀክታችን ከሚጀምርበት መነሻ ቦታ ወደ 5 ኪሎ ሜትር ከፍ ብለን ከዚህ ከአዋሽ ተፋሰስ መነሻ ከሆነው ከእንጦጦ ፓርክ ውስጥ መነሳት የግድ የሆነብን በዚህ ምክንያት ነው ማለት ነው። በእንጦጦ የተፋሰስ ስራ ክረምት ሲገባ ወደ ከተማዋ የሚመጣውን ጎርፍ ለመከላከል አፈርና ውሃን ለመጠበቅ ምን ተሰራ? ይሄኛው ቼክ ዳም አሁን በተጨባጭ የምታዩት ይሄ ተከልቶ ሊሄድ የነበረ አፈር እዚህ ቦታ ላይ ቀርቷል። ክረምቱ ሲመጣ አሁን ይሄ ይሞላና ይሄ አፈር ወደ ተፈጥሮ ማንነቱ ይመለሳል። ይሄ ቼክ ዳም የምንለው ነው። ፊት ለፊት ላይ እንደዚህ መውጫና የውሃ መተላለፊያ ያላቸው በሙሉ ቼክ ዳም የምንለው ነው። ባህር ዛፍን ያው እንደምታዩት ሌሎች እጽዋቶች በስሩ እንዳይበቅል ያደርጋል። መጨረሻ ላይ ራሱ ለሞት የተጋለጠ ነው የሚሆነው። ምክንያቱም አፈሩን የመያዝ ፋይበር የለውም ስሩ ወደ ውስጥ ገብቶ ለራሱ ጥቅም ብቻ እንጠቀመው። ይሄ ነው 438 ሄክታር በዚህ በአዋሽ ተፋሰስ ላይ እያለማን ነው። እነዚህ ትሬንች የምንላቸው ናቸው። ውሃ ወደ ውስጥ እንዲሰምጥ የሚያደርጉ ውሃን የሚይዙ ናቸው። የውሃውን ቮሊዩም ለመጨመር እንዲያስችለን ወደ ውስጥ ፖርኮሌት እንዲያደርግና ተራራው የስፖንጅ ኔቸር ያልኳችሁን እንዲይዝ የሚያደርጉ ናቸው። የእንጦጦ የተፋሰስ ልማት በአጭር ጊዜ ተጨባጭ ለውጥ ማሳየት ጀምሯል። ይሄ ኦልሞስት የመወሰድ እድሉ ነበር ማለት ነው። ስለዚህ ይሄ የተፋሰስ ልማቱ ውሃውን ከማምጣት ውጪ የአፈር መከላትና የመሬት መንሸራተትንም ጭምር የሚከላከል ሆኖ ነው የተሰራው። ይሄ በዚህ ጋር የሚመጣ ጎርፍ ነው። እዛ ጋር ቆመ፣ እዛ ጋር ያለው ይታያል። ይሄ ጎርፍ በዚህ ነበር የሚመጣ የነበረው። ይሄ ጎርፍ መጥቶ ነው ይሄንን ለአደጋ የደረሰው ማለት ነው። የዛሬ አመት ስራውን ከመጀመራችን በፊት የቀረጽነው ነው ይሄ። አሁን ደግሞ ከተሰራ በኋላ ደግሞ ኃይለኛ ዝናብ ሲዘንብ ቀርጸናል። ያኔ የነበረው በዚህ ደረጃ መቀነስ ይችላል ማለት ነው። አሁን የነበረው ስጋት በመቀረፍ ላይ ይገኛል። የእንጦጦ የተፋሰስ ስራ እየተሰራ ወንዝና የወንዝ ዳርቻ ልማቱ ቀጠለ። ከተማዋ ካላት አጠቃላይ ዓለም አቀፋዊና አህጉራዊ ሚና አንጻር
እነዚህን የቆሻሻ ማስወገጃ የሆኑ ወንዞች ይዘን ዓለም አቀፍ ፖዚሽናችንን ሮላችንን ለማስጠበቅ ያለን ተወዳዳሪነትን ስለሚያጓድል ከተማችን ካላት አጠቃላይ ፊዚካል መሰረተ ልማት ባሻገር የማይበገር አጠቃላይ ስርዓት ወይም ሬዚሊየንስ ከመገንባት አንጻር እነዚህ ወንዞችን ማልማት ወሳኝ እንደሆነ ታምኖበት አሁን በምታዩት ደረጃ እየተገበረ ይገኛል ማለት ነው። በ25 ዓመትም በ50 ዓመትም የሚመጣውን ጎል ታሳቢ ተደርጎ እንደገና ደግሞ ውበቱንም አርኪቴክቸራል ቫልዩንም ስትራክቸራሉም ባህሉንም ጠብቆ ወንዙን ተፈጥሮንም ጠብቆ እንዲሰራ ያንን አድርገናል። ያ ሪቨር ካችመንት ውስጥ ያለው ነው። ያ ማለት ይሄ የተሰራው ሪፕራፑም ሁሉም በዛች ውስጥ ያለ ነው። ከእንጦጦ አካባቢ መነሻውን አድርጎ ፒኮክ የሚደርሰው የወንዝ ዳርቻ ልማት ብቻ ከ21 ኪሎ ሜትር በላይ ርዝመት አለው። ከአፍንጮ በር ፒኮክ ድረስ ያለው የከተማዋ ማዕከል የሚባል መስመር ነው። ድልድዮች የራሳቸው ማንነት እንዲኖራቸው አድርገን ከአዲሱ የልማት እሳቤ ጋር ተናቦ እንዲሄድ ነው። ይሄን የአፍንጮ በር ከዚህ በፊት ከሚባለው በታች ያለ ነው። ወንዝ ዳርቻ በምናለማበት ቦታ ሁሉ የእግረኛ ራሱን የቻለ ድልድይ እንዲገነባ ነው ያደረግነው። በራሳችን ወጣት ኢንጂነሮች ዲዛይን የተደረገ ስራውም እየተሰራ ያለ ነው። እንደምታየው ይሄ ብዙውን ማቴሪያል የምንጠቀመው ሎካል ነው። ይሄ አምቦ ድንጋይ ነው በፖሊሽ ተደርጎ በኋላ በጣም ያማረ ነው የሚሆነው። ግማሹን ደግሞ ወንዙ ላይ ሲደርስ ሰው ወንዙን እያየ መሻገር እንዲችል መስታወት ነው ያደረግነው። የመስታወት ንጣፍ ተሰርቷል። የላንድስኬፕ የግሪነሪ ስራና የመብራት ማጠናቀቁ ነው። መብራትም ገብቶለታል ለዚህ። ስለዚህ 15 ዴይስ መጥተ ይሄንኑ ቃል መልሼ በተጨባጭ ላሳይ እችላለሁ። የወንዝና ወንዝ ዳርቻ ልማቱ አካባቢውንም በማልማት ከኮሪደር ልማቱ ጋር እንዲተሳሰር እየተደረገ ነው። አሁን ያለንበት 7 ደረጃ ጋምቤላ ሆቴል አጠገብ ነው ያለነው። ይሄ እንደ ቡና ተራ ወይም ኮፊ ዞን ብለን ስያሜ ሰጥተነው ነው። እዚህ ትልልቅ የቡና አቅራቢ ድርጅቶች ካሁኑኑ ተከራይተውታል። በቅርቡ ስራ የሚጀምሩበት ነው የሚሆነው። መነሻ የሆነን የራስ መኮንን ምንጭ እዚህ ጋር አለ። ሐውልት ነበረ፣ ማንም አያውቀው። በጣም የቆሸሹ ቤቶች ተጭነውት ነው የነበረው። እሱን ካነሳም በኋላ እሱን አሳድገን ራሱ የነበረውን ቅርጽ በደንብ አሳድጎ ማደስ ስራ ተሰራ። ካደስን በኋላ ይሄንን አካባቢ ከሱ ጋር እንዴት ማልማት እንደምንችል ዲዛይን ተሰርቶለት ወደዚህ ተገባ። በዚህ በኩል እኛም እናለማው የወንዝ ዳርቻ ከዚህ ቀድሞ ከለማው ከፒያሳ 4 ኪሎ ኮሪደር ጋር ቀጥታ በራስ መኮንን ድልድይ በኩል ኮኔክት ይደረጋል። የራስ መኮንን ድልድይም በዛው በመጀመሪያው ዙር የኮሪደር ልማት የለማ ነው። አሁን ቅድም ያየነው የአፍንጮ በር በዚህ በወንዝ ዳርቻ የራሱ ካራክተር ሰጥተን እንድናለማ የተገደነው ልማቶቹን ማናበብ ነው። ለትውልድ ተሻጋሪ መሆን በሚችል ደረጃ እየተገነባ ያለው የወንዝ ዳርቻ ልማት ከጊዜያት በኋላ ለከተማዋ ጤናም ምግብም መሆን የሚችል ነው። ወንዙን አሳ ማስገሪያም እንዲሆን ከቆሻሻነት ጠርቶ እንዲሁም ደግሞ ለአትክልት ልማትም እንዲሆን በዚሁ ምክንያት አንድ ባለ ሀብት ናቸው አሁን እዚህ ከቀይ ባህር ኮንዶሚኒየም እስከ ራስ መኮንን ድልድይ ያለው ኒርሊ ወደ 50 ሚሊዮን ኢንቨስትመንት የሚያክል ችግኙንም ራሳቸው አምጥተው ተካዮችንም ምርጥ ዘሮች ናቸው። ሄደን እናያለን፣ እንተክላለን። ወንዙ በየረድፉ ግድቦችን የያዘ የውሃ ማጣሪያ የሚገነባለትና ሐይቆችም የሚፈጠሩለት ነው። ይሄ እንግዲህ የቀጨኔ ወንዝ ከፍሬንድሺፕ ወጥቶ ከአምባሳደር ፊት ለፊት ያለንበት ነው። በዚህ ወደ ቀይ በኩል ሁለቱም ወንዞች የቁርጡሚ ወንዝና ይሄ የቀጨኔ ወንዝ የፍሳሽ ማጣሪያ ስራ የሚሰራበት ቦታ ኮንስትራክትድ ዌትላንድ አለ። ወደሱ ነው የሚገባው። ከዚህ አሁን ባንክመንቱን ከሰራም በኋላ ውሃው ከልቨር ተደርጎ ወደዛ ይገባል። ታክሞ በጋራ ከወጡ በኋላ ውሃው ከተጣራ በኋላ ወደ አምባሳደር
ገብቶ ሁለቱ አምባሳደር ላይ ይገናኙና ገላግሌ ወንዝ የሚል ስያሜ ይዘው ወደ ታችኛው ተፋሰስ ሄዶ ከቀበና ጋር ይገናኛል። እስከ ጊዮን ይሄዳል። በዚህ እዚህ ቀጥሎ እንደዚህ ዞሮ እዛ ጋር ወደ ውስጥ ይገባል። በዚህ የእግረኛ ሌላኛ የእግረኛ አክሰሱ ያለ ይሄ ሪቨር ኤምባንክመንት ነው አሁን የተሰራው የውስጡ ማለት ነው። ይሄን ዛፎቹ አብሮ ተጠብቀው አብሮ አስማምቶ ነው የተሰራው ማለት ነው። እዚህ በማዶም ተመሳሳይ ነው። እዛ ጋር ያለው በተመሳሳይ ነው። ኤሌቬት ሆኖ እዚህ ይመጣል። በዚህ ስር በጀልባ ይመጣል። እዚህ ጋር ግድብ ይኖረናል። ግድብ እዛ ጋር አለ። አንደኛው ግድብ ለላይኛው ሚዝ የወንዙን ራሱ ሞርፎሎጂ ተከትሎ የተሰራ ነው። እንደዚህ አይነት በርካታ ዊሮች አሉ። ሁለት ፐርፐዝ ነው ያለው። አንደኛ ውሃ ይዝልናል። ለተለያየ ፐርፐዝ ውሃውን ለመጠቀም ውሃውን ለመያዝ አስችሏል። ሁለተኛ ከላይ በሚሞላበት ጊዜ ፎል ስለሚፈጥር ውበት ይጨምርልናል። ዊሩ አናት ላይ ደግሞ መሸጋገሪያ ድልድይ አድርገን ከማዶ ወደዚህ ሰው እንዲሸጋገርና ከውሃም ጋር አክሰስ እንዲያደርግ ነው እየተጠቀምንበት ያለን። ፒኮክ አካባቢ ቀድሞ የነበረው የተፈጥሮ ጸጋ ከወንዝ ዳርቻ ልማቱ ጋር ተዋዶ ከባቢው ላይ ልዩ ድባብ የሚፈጥር ይመስላል። አስቀድሞ ይሄ ወንዝ ከዚህ ከፍ ብሎ ባለ ቦታ ትሪት መደረግ አለበት። እንዲሁም የሪቨር ባንኩንና የሪፕራፕ ስራውም አብሮ መሰራት አለበት። ወክዌና ሳይክል ሌንም እየተሰራለት ነው ያለው ማለት ነው። እንደምታዩት በታች በኩል ወክዌ ያለው ወደ ውሃው ቀረብ ብሎ ሁለቱ ወንዞች ከተገናኙ በኋላ ሀይቅ ይኖረናል። የተገደበ ሀይቅ። ያንን ሀይቅ ተከትሎ ሁለቱን የሚያገናኝ የጀልባ ጉዞ አክሰስ ይኖረዋል ማለት ነው። ፓርኩ እንደተጠበቀ ነው። ትልቅ ርብርብ እየተደረገ ያለው የሪቨር ኤምባንክመንቱ ከላይ የሚመጣ ውሃ ከፍተኛ ኃይል ስላለው ቀድሞ ክረምቱ ከመምጣቱ በፊት ይሄን የመጨረስ ስራ ነው የምንሰራው። ከዚህ በስተቀኝ በኩል ትልቅ በከተማችን ትልቁ ሞል እዚህ ይገነባል ብለን ነው የምናስበው። አራት ወራት ባልበለጠው ጊዜ መሰረታዊ የሚባሉ የወንዝና የወንዝ ዳርቻ ስራዎች በመጠናቀቅ ላይ ይገኛሉ። ሀና ጉዲናና ጎረቤቶቿ የቀድሞ ሰፈራቸውን ለመመልከት ተገኝተዋል። በብዙ ፈተና ካለፉበት ሰፈር ቤት ተመቻችቶላቸው ሲነሱ በዚህ ደረጃ ይለማል የሚል እምነት ስላልነበራቸው ያንን ለማረጋገጥ በመጡበት ወቅት አግኝተን አናግረናቸዋል። አንድ ግቢ ውስጥ 28 አባወራ ነው ያለው። የተጣዋበቀ ነው ወንዙ። ያው ከዚህ በፊትም ግንቦት ምናምን አካባቢ ጎርፍ ገብቶብን ነበረኛ። ይሄ የቱቦ እንትን ነው፣ የወንዙ ሽታ አለ። ጥብቅብቅ ያለ ህይወት ነበር የምንኖረው። ዛሬ ጎርፍ ገባ አልገባ ብለን በጣም ነበር የምንሳቀቀው። ክረምት ባልመጣ የምንልበት ጊዜ አለ። አሁን በዛ ቀጥታ በሚመጣው ወንዝ በዚህ በግቢያችን ላይ የገብቶ ነው እቃችንን ሁሉ እስከማበላሸት ድረስ ልጆቻችንን ይዘን ነው ወደ ውጭ የምንወጣው ዝናብ በዘነበ ጊዜ። እንደዚህ ያማረ ይሆናል ብዬ አላስብም። ደግሞ በአጭር ቀን ውስጥ እንደዚህ ይለወጣል ብለንም አላሰብም። ሁሉን አቀፍ ልማት ተብሎ ሊነገርለት የሚችለው የወንዝ ዳርቻ ልማት በርካታ አገልግሎት መስጫዎች አብሮ የሚገነባለት ይሆናል። በወንዝ ዳርቻ አካባቢ የሚገኘውን ከ4000 ሄክታር በላይ የሆነው መሬት ወደ ከተማው እንመልሰዋለን። ለቱሪስቶች መዳረሻ እናደርገዋለን። የከተማዋን ሪዚሊየንስ ለየትኛውም አደጋ የማትበገር ከተማን ከመመስረትም አንፃር የሚኖረው ድርሻ ከፍ ያለ ነው። ወንዙ አመቱን ሙሉ እንዳይደርቅ፣ ቆሻሻ እንዳይኖረው፣ ኔክስት ጄኔሬሽን በጀልባ ሚዝናኑበት እንዲሆን ፊውቸር ታቅዶ የተሰራ ነው። ወንዙ እንደዚህ ጸርቶ ስናየው እኛ በጣም ደስተኛ ነን። በእውነት አይተን የማናቀው ስለሆነ እኔ አሁን ይሄንን ማን ያሰበው በቃ ያሰበው አእምሮ በጣም ብሩህ ነው። በቃ በእውነት የሆነ የተለየ ነገር የተሰጠን ጸጋ ነው ብለን ነው የምናስበው። ወንዞች በረከት ናቸው።
ለከተሞች ደግሞ ውበትም ጭምር ናቸው። አዲስ አበባ ይህንን በረከቷንና ውበቷን ለማስጠበቅ እየታተረች ትገኛለች። በቅርቡ የጀመረችው የወንዝ ዳርቻ ልማት እንደምንመለከተው ለገጽም ለመመልከትም ለሽታም አስቀያሚ የሆነውን ስፍራ በዚህ ደረጃ እየለወጠች ትገኛለች። ይህ ሙሉ ለሙሉ ሲጠናቀቅ ደግሞ ለአካባቢውም ለሕዝቡም ጤንነት ለከተማዋም ከፍተኛ ገቢ እንደሚሆን ይጠበቃል።